በአብይ አህመድ የተመራው የምክክር ኮሚሽኑ በዛሬው ዕለት ከባድ መርዶ መስማቱ ተነግሯል። ማለዳ አዲስ አበባ በተቀመጡበት አብይ አህመድ መርዶን ሰምቷል። ምን አይነት መርዶ ነው የሚለውንና ዝርዝር መረጃዎችን ወደ እናንተም የምናደርስ ነው የሚሆነው። አፋብን በተለይ ኦፕሬሽኖች ዛሬም አገዛዙን ጉድ እንደሰራው ተነግሯል። በሌላ በኩል በኤፍራታና ግድም ክላስተር 7 ለ7 ክፍለ ጦር በአገዛዙ ጦር ላይ መብረቃዊ ጥቃት መፈጸማቸውን አስታወቁም። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሰው 7 ለ7 ክፍለ ጦር ታሪክ የማይረሳው ደማቅ ወታደራዊ ገድልና የድል ታሪክ መጻፉን ዛሬ በደመቀ ሁኔታም ቀጥሎበታል። በጉዳዩ ዙሪያ ዝርዝር መረጃውንም ይዘናል፣ ትሰሙታላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝህንና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ንያል ቀጥታ ወዳገኘናቸው መረጃዎች አመራን። በቅድሚያም በኤፍራታና ግድም ክላስተር 7 ለ7 ክፍለ ጦር በአገዛዙ ጦር ላይ መብረቃዊ ጥቃት መፈጸማቸውን አስታወቁም። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሰው 7 ለ7 ክፍለ ጦር ታሪክ የማይረሳው ደማቅ ወታደራዊ የገድልና የድል ታሪክ መጻፉን ዛሬም በደመቀ ሁኔታ ቀጥሎበታል። ጦሩ በትናንትናው ዕለት ማለትም በሐምሌ 7 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ እያጠናከረ በጠላት ላይ አመርቂ ድል ማስመዝገቡንም ታውቋል። በአራት አቅጣጫዎች የተሰነዘረበትን ጥቃት ከካራ ለጎማ ቀበሌ እስከ አርሶ አምባ ዘንቦ ድረስ በነበረው ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና መብረቃዊ በሆነ ፍጥነት በአንድ ጊዜ በአራት አቅጣጫዎች የተቀናጀ እርምጃም ወስደዋል። በተለይም በበርግቢ ቀበሌ ኦፕሬሽን የክፍለ ጦር አባላት ከአርብ ገበያ በመነሳት የጠላትን ወታደራዊ ደህንነት መረብ በመበጣጠስ በበርግቢ ቀበሌ ውስጥ በስኬት ሰርጎ መግባትም ችሏል። በዚህ የህዝብ ደህንነት አደጋ ላይ ጥሎ የነበረውን የሚሊሻ አባል በቁጥጥር ስር በመዋል የጠላትን ዓይንና ጆሮ ሙሉ በሙሉ አሳውረዋል ነው የተባለው። በተመሳሳይ ሰዓትም ከአጣዬ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሙሉ ባህር በተባለች ስፍራ ጀግኖቹ ባደረሱት ከባድ ጥቃት በርካታ የጠላት አባላት እስከ መጨረሻው ሲሸኙ ወታደራዊ አቅማቸውን የሚያዳክም ልዩ ልዩ ቁሳቁሶችንም ተማርከዋል። በዚህም መሰረት 2 ጥርጥር ክላሽ፣ 5 ካዝና 45 የክላሽ ጥይት እንዲሁም 2 ዲሽቃ ገቢ ሲያደርጉ በቁጥር በትክክል ያልታወቁ የብልጽግና ኃይሎች መደምሰሳቸውንና መቁሰላቸውም ተረጋግጧል። በፈርዶዋ ቀበሌና በተመሳሳይ ሰዓት ወደ ፈርዶዋ ቀበሌ የዘለቁት የነጻነት ታጋዮች ወገንና ከሀገር ደህንነት ሆዳቸውን ያስቀደሙ ለጥቅም ያደሩ የባንዳ ሚሊሻዎችን አንገት የሚያስደፋና ዳግም እንዳያንሰራሩ የሚያደርግ ከባድ እርምጃ መውሰዳቸውም ታውቋል። በዚህም ጥቃት ቅጥረኛው ሚሊሻ ግማሹ ሲደመሰስ፣ የቀሩት ደግሞ በከባዱም ቆስለኛ ሆነዋል። በተጨማሪም በዚሁ ተመሳሳይ ሰዓት በሸዋሮቢት አካባቢ የአገዛዙ ኃይሎች በማስከዳት አንድ ስናይፐር የጦር መሳሪያ ከነሙሉ ተተኳሹ ለትግሉ ገቢ ማድረግ የተቻለበት ትልቅ ስኬታማ ስራ ተሰርቷል። ክፍለ ጦሩ ላስመዘገበው ድል በማህበረሰባችን የመረጃ ትብብር ነውና ህዝባችንን ከዚህ በላይ የሚያኮራ የነጻነት ገድል ለመስራት በሙሉ ዝግጅት ላይ ነን ሲልም የክፍለ ጦሩ ሪፖርትም ገልጸዋል። ወደ ሌሎች መረጃዎች ስናመራ አብይ አህመድ ዛሬም በላያችን ላይ የሚያንዣብቡ አሞራዎች አሉ ሲሉም ባዘጋጀው የምክክር መድረክ ላይ ተናግረዋል። የብልጽግና አገዛዝ በዛሬው ዕለት ሐምሌ 8 ቀን 2018 ዓ.ም በሺዎች የሚሳተፍበት ሀገራዊ ምክክር አዘጋጃለሁ ሲል አስታውቋል። የምክክር ዝግጅቱ መክፈቻ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የሼክስፒርና ሰንዙ ንግግሮችን በመዋስ የዛፍ የአሞራ ቅርንጫፍ የንብ ቀፎና ተረት እንዲሁም ምሳሌዎችን በመጥቀስ ከ30 ደቂቃ በላይ በዘለቀው ንግግራቸው የፈጠርኩላችሁን እድል ተጠቀሙበት ሲሉም ተደምጧል። አብይ አህመድ በዛሬው ዕለት ንግግራቸው የቀይ ባህርን ጉዳይ እያነሱ ሲሆን ያልተመረጡና ያልተወያዩ መንግስት በሽፍታ ከቀይ ባህር ውጭ አድርጎናል ሲሉ ለምክክር ለጠሯቸው ሰብሳቢዎች ሲናገሩ ተደምጧል። ሆኖም የአገዛዙ ጠቅላይ ሚኒስትር ያልተመረጠ መንግስት ያሉት የትኛው እንደሆነ ግን አልጠቀሱም። አብይ አህመድ ሲቀጥሉም ያስከበርነውን ቀይ ባህር ያልተመረጠ መንግስት በሽፍታ ሴረኛ የተደረገበት ምክንያት በውስጣችን ባለው ስንፍና ፍላጎታችንን ማስቆም የሚችል ኃይል ስለነበረ አይደለም ሲሉም ነው የተናገሩት። አብይ በዚህ ንግግራቸው ወደ ቀይ ባህር ለመግባት አቅሙና ፍላጎቱ ቢኖረንም በውስጥ
የፈጠርነው ችግር ገድቦናል የሚል መልእክት ማስተላልፈዋል። ጨምሮም የቀይ ባህርን ጉዳይ አንድ ጊዜ ሞቀ ሌላ ጊዜ ደግሞ ቀዝቀዝ እያደረጉ ለፖለቲካ ፍጆታቸው መጠቀማቸውን የዛሬ ንግግራቸው ገልጽም አድርጓል። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ አሜሪካ በኢራን ላይ የምትፈጽመውን ጥቃት ስታሰፋ ኢራን ምላሿን የበለጠ የከፋ እንደሚሆንም አስታውቃለች። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎችንና ድልድዮችን እመታለሁ ያለው የአሜሪካ መንግስት አሁን ደግሞ ከ130 ሚሊዮን ዶላር በላይ የሚያወጣውን የኢራን ዲጂታል ሀብት ማዕቀብም ጥሏል። በዛሬው ዕለት ከሰዓት በኋላ በኢራን ላይ ከፍተኛ ተከታታይነት ያለው ጥቃት መፈጸሙን ሲያስታውቅ ኢራን የአጸፋ ምላሿን ኢላማ የሚሆኑ ተቋማትን መጠን ጨምራለሁ ብላለች። በአገሪቱ የሰዓት አቆጣጠር 7 ሰዓት ተኩል ላይ አሜሪካ የፈጸመችው ጥቃት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንዳትፈጽም ለማድረግ ያለመ ነውም ተብሏል። ማዕከሉ አያይዞ በኤክስ ገጹ ላይ ባሰራጨው መረጃ እነዚህ ጥቃቶች የኢራን ኃይሎችን በሆርሙዝ ወሽመጥ መርከቦች ላይ ጥቃት የሚፈጽሙበትን ወታደራዊ አቅም የበለጠ ማዳከም የተፈጸመ ነው ብለዋል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችውን ጥቃት ኢራን ያጸፋ ጥቃት ኢላማ የምታደርጋቸው ተቋማት እንድታሰፋ ሊያደርጋት ይችላል ብለዋል። በዚህም በአካባቢ የሚገኙ የአሜሪካ አጋር የሆኑ 4 የነዳጅና የጋዝ ምርቶች መውጫ ላይ መተላለፊያዎችን ኢላማ ሊሆኑ ይችላሉ ይላል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶችን እየፈጸመች ሲሆን ኢራን በምላሹ በዮርዳኖስ፣ ባህሬን፣ በኩዌትና በባህሬን የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃትም አድርሳለች። በአሜሪካና በኢራን መካከል የደረሰው የተኩስ አቁም ካበቃ በኋላ በቀጠለው ጥቃት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ጥቃት ኢላማ እየሆኑ ቀጥለዋል። ይህም ሆኖ እያለ ትራምፕ ታዲያ ኢራን ወደ ውይይት ካልተመለሰች ኃይል ማመንጫዎቿን መታለው ብለው ትራምፕ ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦችን 20% ክፍያ እንዲፈጽሙ ያቀረቡት ሐሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት ይቀጥላል ብለዋል። በቀጣይ ሳምንታት ነገሮች የከፋ ይሆንባቸዋል ብለዋል። ወደ ድርድር ጠረጴዛ የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈርሳለን ብለዋል። ድልድዮቻቸውን እናፈርሳለን ሲሉም ተደምጧል። የተባበሩት መንግስታት ሰብአዊ ከፍተኛ ባለስልጣናት ቮልከር ቱርክ የትራምፕ ዛቻዎችም ኮንነዋል። ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት ልታደርስ መዛታቸውን በዓለም አቀፍ ሕግ የተከለከለ ነው ብለዋል። ሆን ብሎ ንጹሃን ዜጎችንና የመሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋል። በሌላ በኩል ከ130 ሚሊዮን ዶላር በላይ የሚያወጣ ኢራን ዲጂታል ሀብት ላይ ማዕቀብ መጣሉንም የአሜሪካ ጽህፈት ቤት ኃላፊ ስኮት ቤት ተናግረዋል። በኤክስ ገጻቸው ባሰፈሩት ጽሑፍ የአሜሪካ ቤት የዲጂታል ሀብት ብዝበዛን ጨምሮ የኢራን ህገወጥ የፋይናንስ እንቅስቃሴዎች ላይ ለመግታት ቁርጠኛ ነው ብለዋል። የአሜሪካ ግምጃ የውጭ ሀብት ቁጥጥር ክፍል ከኢራን ብሔራዊ ባንክ የተያዙ በርካታ አካውንቶች ላይ ማዕቀብ እንደጣለም አስታውቀዋል። ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ሂደትን በማስቆም የኢራን መንግስት የሚያገኘውን ያልተገባ ገንዘብ እንይዘዋለን ብለዋል። ማዕቀብ የተጣለባቸው ኢራን አካውንቶች ማዕቀባቸውን የቴህራን ባንኮች ስም በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ ያንቀሳቅሳሉ ይላሉ። የኢራን መንግስት ህገወጥ የፋይናንስ እንቅስቃሴ ለማሳለጥ በወረቀት ብቻ ያሉ ሐሰተኛ ኩባንያዎች መጠቀማቸውንም ጠቅሰዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።